አብርሃም ሩታ እርጉዝ እንደነበረች ያደርገው የነበረውን ነገር በሙሉ ሄርሜላ ላይ ደግመዋል። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ዛሬ አንድ አዲስ ነገር ተፈጥሯል። እንግዲህ ሄርሜላ የሩታን እርግዝና ማወቅና ማረጋገጥ ፈልጋለች። እውነት ለመናገር ይህንን ነገር ለምንድን ነው የፈለገችው? ሄርሜላ ካረገዘች በኋላ ምንድነው የተከሰተው? ወይ ደግሞ እርጉዝ ነኝ ካለች በኋላ ምንድነው የተከሰተው? ያው እኛ ስላላረጋግጥን ማለት ነው። እነሱ ቢያረጋግጡም እኛ የሄርሜላን እርግዝና እስከዛሬ ድረስ ስላላወቅን ወይ ደግሞ በጊዜ ሂደት ገና የምናየው ነገር ስለሆነ ማለት ነው። ነገር ግን ዛሬ ላይ እንግዲህ ሄርሜላ የሩታን እርግዝና ካላረጋገጥኩ እያለች ነው ማለት ነው። የሩታን እርግዝና ሄርሜላ ማረጋገጥ የፈለገችው ለምንድን ነው? እሷንስ የሚመለከታት ጉዳይ ነው ወይ የሚለውን እንግዲህ ሰፋ አድርገን እናየዋለን። የራሳችንን ሀሳብ አስተያየት እንሰጥበታለን ማለት ነው። እንግዲህ ዛሬም አብርሃምና ሄርሜላ ሆነው እንግዲህ የሩታን እርግዝና ለማረጋገጥ መጥተዋል ማለት ነው። እውነት ለመናገር ሩታም አንዳንድ ነገሮችን ተናግራቸዋለች። እናንተ በፈለጋችሁ ጊዜ ነይ እዚህ ተመርመሪ፣ ነይ አረጋግጪ ምናምን የምትሉኝ አይነት ሰው አይደለሁም። ስለዚህ አይመለከታችሁም፣ በእኔ ጉዳይም እንዳትገቡ እያለቻቸው ሰምተናል ማለት ነው። ለማንኛውም ግን ከዛ በፊት ሄርሜላ የሩታን እርግዝና ማወቅ የፈለገችበት ምክንያት ምንድን ነው? ሄርሜላንስ ይመለከታታል ወይ? እውነት ለመናገር ይሄ ጉዳይ ሊመለከተው የሚችለው ከተመለከተው አብርሃምን ነው። ሩታ እርጉዝ ነኝ ብላ እንግዲህ በአደባባይ ወጣለች። የሐኪም ቤት ማስረጃ ሁላ ይዛ ስትመጣ አይተናል ማለት ነው። እንግዲህ ከዛ ሁሉ ነገር በኋላ ለተወሰነ ጊዜ እንግዲህ ነገሮች ዝም ተብለዋል፣ ሁላችንም እንደምናውቀው ማለት ነው። ለማንኛውም ግን ሩታ እርጉዝ ሆነች አልሆነች ሄርሜላ ጋር ምን የሚያገናኘው ነገር አለ? እውነት ለመናገር ሄርሜላ ጋር የሚያገናኘው ነገር የለም። እውነት ለመናገር ሄርሜላ ደግሞ የምትፈራው ነገር አለ። ያ የምትፈራው ነገር ምንድን ነው? ወደ በኋላ ላይ እናየዋለን። ነገር ግን አሁን ላይ ሩታ እርጉዝ ብትሆን ሊመለከት የሚችለው አብርሃምን ነው። ምክንያቱም ኃላፊነት ስላለበት ወይ ደግሞ ሩታ ያረገዘችው ከአብርሃም ስለሆነ ማለት ነው። እንግዲህ አብርሃም ምን አይነት ኃላፊነት ይኖርበታል? ግዴታ ሩታን የመንከባከብ ኃላፊነት ይኖርበታል። ምክንያቱም የእሱ ልጅ በወዱ ስለያዘች ማለት ነው። የእሱ ልጅ በወዱ እስከያዘች ድረስ ሩታ በሚያስፈልጓት ነገሮች በሙሉ ከጎኗ የመቆም ግዴታም ኃላፊነትም አለበት። ያንን ነገር እንግዲህ ሩታን ጠይቀዋታል። እሷም እንግዲህ ከዚህ በኋላ በእኔ ህይወት አይመለከታችሁም፣ እናንተም የኔ እርግዝና አያገባችሁም፣ ስለዚህ እናንተ ጋር ሄጄ የመመርመር ግዴታ ስለሌለብኝ አልመረመርም ስትል መልሳላቸዋለች ማለት ነው። ለማንኛውም ግን እሱን ወደኋላ እንተወውና ሄርሜላን ያሰጋት ነገር ምንድን ነው? አንደኛ ሄርሜላ የሩታን እርግዝና ማወቅ የፈለገችበት ትልቁ ምክንያት ሩታ እርጉዝ ከሆነች አብርሃም እሷን የመንከባከብ ግዴታ ስላለበት አብርሃም ወደ ሩታ ይቀራረባል ማለት ነው። ወይ ደግሞ ሩታን መቅረቡ አይቀርም። ከእስከዛሬው በተለየ መልኩ ሩታ እርጉዝ ከሆነች ግዴታ ሩታ ጋር መሄድ መመላለስ ይኖርበታል። ሆስፒታል ቀጠሮ ሲኖራት ሩታን ይዞ የመሄድ ግዴታ ይኖርበታል። ስለዚህ ይሄ ነገር ሄርሜላን እጅግ በጣም አስግቷታል እና ለማረጋገጥና ልቧን ርፍ ለማድረግ የፈለገችበት ትልቁ ምክንያት ይሄ ነው። በቃ ሩታ እርጉዝ ናት አይደለችም የሚለው ነገር ትልቅ ጥያቄ ሆኖባታል ሄርሜላ ማለት ነው። ምክንያቱም አብርሃም ሙሉ ጊዜውን ሁላ ሊያሳልፍ ይችላል ከሩታ ጋር ሩታ እርጉዝ ከሆነች ማለት ነው። ስለዚህ ያ ነገር እጅግ በጣም ነው ያሰጋት። ምክንያቱም በዚህ ሰዓት ሄርሜላ ራሷ እርጉዝ ናት። ስለዚህ ሄርሜላም እርጉዝ ስለሆነች አብርሃም እንግዲህ ሁለት እርጉዞች መሀል ገብቶ ሁለቱንም የመንከባከብ ግዴታ ይኖርበታል ማለት ነው። እኩል በኩል ለዛውም አንድ ቀን ሩታ ጋር ሊሆን ይችላል፣ አንድ ቀን ሄርሜላ ጋር ሊሆን ይችላል። ስለዚህ ያ ነገር እጅግ በጣም አስግቷታል ሄርሜላን። በቃ ሩታ አብርሃምን እንዳትጋራት በጣም ፈርታለች። ስለዚህ የፈራችው ነገር ደግሞ እንዳይደርስ በጣም እየሰጋች ነው ማለት ነው። በሌላ በኩል ደግሞ እንግዲህ ሁላችንም እንደምናውቀው ሩታና አብርሃም ጸብ ምናምን የጀመሩት ያው ሩታ እርጉዝ ከሆነች በኋላ ነው። ብዙም የተለያዩትም ብዙ ነገሮች የተፈጠሩትና አሁን ላይ ሄርሜላ እርጉዝ ስለሆነች ያ ስጋት አለባት። በቃ ሩታ ጋር የተለያዩት የተጣሉት እርጉዝ ሆና ስለነበረ አሁን እኔም እርጉዝ ስሆን ደግሞ አብርሃም ሊርቀኝ ይችላል የሚል ትልቅ ፍርሃት አለባት። ምክንያቱም ባለፈው እንዳየነው ራሱ ጠፍታ ስትመለስ ምንድን ነው ያለችው? በቃ እርጉዝ ስለሆንኩ ነው የጠፋሁት፣ እንዳትለየኝ ስለምፈራ ነው የጠፋሁት እያለች ደጋግማ ስትነግረው ነበር። ስለዚህ እርጉዝ ብሆን አብርሃም ይለየኛል የሚል ስጋት አለባት። በቃ ሩታ ላይ የተካሄደው ነገር፣ በሩታ ህይወት የተፈጠረው ነገር በሙሉ እኔ ህይወት ላይ ራሱ ሊፈጠር ይችላል የሚል ስጋት ስላለባት በቃ ሩታን መከታተሉን ጥብቅ አድርጋ ይዘዋለች ማለት ነው ሄርሜላ። በዛ ላይ ደግሞ ያው ለአብርሃምም ደጋግማ ትነግረዋለች። በቃ እንዳትለየኝ እንዳትርቀኝ ምናምን የሚሉ ነገሮችን ብዙ ጊዜ ስትናገረው እንሰማለንና ያ ነገር ስጋት የፈጠረባት ይመስለኛል። ሩታን እርጉዝ ሆና ስለተለያት እኔንም እርጉዝ ሆኜ ይለየኛል የሚል ትልቅ
ፍርሃት እንዳለባት ያስታውቃል ሄርሜላ። በሌላ በኩል ደግሞ ሩታ እርጉዝ ከሆነች አብርሃምን ትጋራኛለች ወይ ደግሞ አብርሃም ከእሷ ጋር ሂዶ ጊዜ ማሳለፉ አይቀርም፣ ሩታን መንከባከብ ግዴታ አለበት፣ እሱን ማድረጉ አይቀርም የሚለው ነገር ሀሳብ ሆኖ ውጥር አድርጎ ስለያዛት እንግዲህ ዛሬ አብርሃምን ሩታ ጋር ሄደን የሩታን እርግዝና ማረጋገጥ አለብን ብለው እንግዲህ ተገኝተው ነበረ። ያው በሀሳባቸው ደግሞ ሩታ አልተስማማችም። ምክንያቱም የዛኔ ታስታውሱ ከሆነ እርጉዝ ነኝ ብላ ስትነግረው ለአብርሃም እርጉዝ እንዳልሆነች ነበር ሲነግራት የነበረው። በዛ ላይ ደግሞ ልመርመርና ላሳየ የፈለከው ሆስፒታል እንሂድ እያለች ስትነግረውም እንግዲህ አብርሃም የዛኔ ፈቃደኛ አልነበረም። ምን ፍርሃት እንደያዘው አናውቅም። ምናልባት እርጉዝ ትሆን ትችላለች ብሎ አስቦ ሊሆን ይችላል፣ ወይ ደግሞ ዛሬ እንደነገረን ያው እርጉዝ እንዳልሆነች ስላወኩኝ ውስጤ ስለነገረኝ ነው ያለው ነገርም ሊሆን ይችላል። ለማንኛውም ግን ሩታ የምር እርጉዝ ናት ወይስ አይደለችም የሚለውን ወደፊት የምናየው ነው የሚሆነው። ምክንያቱም እስከዛሬ ድረስ የተረጋገጠ የተጨበጠ ማስረጃ ስለሌለን ማለት ነው። በሌላ በኩል ግን እንግዲህ የሄርሜላ ስጋት እስከምን ድረስ ነው የሚሄደው? አብርሃምስ ሩታ ላይ ያደረገውን ነገር ሄርሜላ ላይ ይደግመው ይሆን የሚለውም እንግዲህ የሁላችንም ጥያቄ ነው ማለት ነው። ነገር ግን ሄርሜላ ላይ በግልጽ የሚታየው ነገር ሩታ ላይ ያደረገው ነገር በእኔ እንዳይደርስ የሚል ትልቅ ፍራቻ እንዳለባት ያስታውቃል ሄርሜላ ላይ። በዛ ላይ ደግሞ እስከዛሬ ድረስ አብርሃምን የግሏ አድርጋው ልጁን በሆዷ ይዛ ራሱ አብርሃም ጥሏት እንደሚሄድ ነው የምታስበው። በቃ አብርሃም የሰጣት ማስተማመኛ ያለ አይመስለኝም ከሄርሜላ ጋር ለመቆየት ማለት ነው። እና ሄርሜላ በተለይ እርጉዝ ከሆነች ወደዚህ ደግሞ እጅግ በጣም ፍርሃት ውስጥ ነው ያለችው። በቃ አብርሃም እንዳይርቀኝ እንዳይለየኝ የሚል ትልቅ ፍርሃት ውስጥ ስላለች የሆነ ማስተማመኛ ነገር የምትፈልግ ይመስለኛል ከአብርሃም ማለት ነው። በቃ አብርሃም ጥሏት እንዳይሄድ የሆነ ዋስትና ነገር የምትፈልግ ይመስለኛል። እርጉዙኝ በተለይ ካረገዘች በኋላ ደግሞ ፍርሃቷ ጨምሯል። በቃ እርጉዝ ስለሆነች አብርሃም ጥሏት የሚሄድ እየመሰላት በጣም ስጋት ውስጥ ስላለች አሁንም ድረስ ከሩታ ቁርጥ ያለ መልስ ወይ ደግሞ ማስተማመኛ እየፈለገች ነው ማለት ነው። ለማንኛውም ግን ዛሬ ላይ ሆነን እንግዲህ ሩታ እርጉዝ ነች አይደለችም የሚለውን ነገር መወሰን አንችልም። ሄርሜላም እርጉዝ ነች አይደለችም የሚለውን ነገር መወሰን አንችልም። ነገር ግን እርግዝና ስለሆነ በጊዜ ሂደት ሁላችንም የምናየው ነገር ነው የሚሆነው ማለት ነው። ለማንኛውም ግን አብርሃም እንግዲህ ሩታ ላይ ያደረገውን ነገር ወይ ደግሞ በሩታ እርግዝና ጊዜ ላይ ያደረገውን ነገር ሄርሜላ ላይ ይደግመዋል አይደግመውም የሚለውን እንግዲህ በጊዜ ሂደት የምናየው ነው የሚሆነው ማለት ነው። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።